እውነትን ብንፈልግ ያልቆረጠው የብልግና ዘመን እስካሁን ድረስ የመጣ ነውና 21 ተማሪዎችን ጨፈጨፍን ሲል በስልክ አላሰማን? አይ ቅጧቸው አትግደሏቸው ይበቃል አልተባለ? 15 ሚሊዮን ብር አንድ ኮሎኔል ሸጡ ሲባል አልሰማንም? እና 3 ልጆችን ምናምን ሴቶች ተጨፈጨፉ በህግ ይጠየቃሉ ገዳዮች ታወቁ። የትኛው ህግ ሰርተናል? ሀገር ለመስራት እየሞከርን ነው። ቆይ ባልዋልንበት ለምን እናወራለን ብለው ለዛ ነው እኛ ራሳችን ያደነቅነው ገዳይ ናፋቂ ሆነን አረ ገዳይ አረ ጥራይ ጫካው አረ ጥራይ ዱሩ አንተም ይሻልሃል ብቻን ከማደሩ ገዳይ ወዳለሁ ገዳይ ማልጠላ ሲደክመኝ አርፋለሁ በጎፈሬው ጥላ እያል ገዳይ ናፋቂ ሆነን አውሬነትን ወርሰን በቻልነው አቅም ስራችን ነው ይበላል። ለምንድን ነው ይሄንን ማናምነው ነው? እኛ ሰው በመገላገል ላይ እኛ ያላደረግነው ነገር ሌሎች ቢያረጉትም አይታየንም አናውቀው። እኛ የማንኖረው ነገር ሌሎች ቢኖሩትም ልናውቀውም አንችልም ሊገባንም አይችልም። ሰው እኛ የተዛነፈ እይታ ውስጥ ገብተን እኛ በኦሮሞነት በአማራነት በትግሬነት በኤርትራዊነት እያሰብን እንዴት ሌሎች ሊያስቡልን ይችላሉ? ኤርትራዊ ኢሳያስን እንደዛ አስረን እናመጣዋለን ምናምን ኢሳያስን አሁን እንደ ማድሮኑ ምናምን እንደሚባለው ሰው ያስሮ ማምጣት አሁን ነውር አይደል? ለኢሳያስ ኢትዮጵያውያን እንደዛ ማድረግ አለባቸው? እንደሱ አናደርግም። የኤርትራ ህዝብ ራሱን እንደ ማንድሮ ማሰር ያለበት ኢሳያስን ራሱ የኤርትራ ህዝብ ነው። የኤርትራ ህዝብ የደረሰበት መከራ አልበቃው ካለ መከራውን እስኪጠግበው ድረስ ትንሽ መቆየት አለበት። የትግራይ ህዝብ የህወሓት በሽታ አልገባው ካለ በደንብ የደረሰው መከራ ሁሉ አልገባው ካለ በደንብ እስኪገባው ድረስ ይግባው። የፋኖ የሸኔም ሆነ እንደዛ አይነት ባህሪዎች ህዝቡን እናዛጋለን የሚሉ ሰዎችን እንዲገባቸው ተስተላልፈ የመንግስትን አንዱ እዚህ ጋር የቆየበትን ትግስት አንዱ ከሚያደንቅ ሰው እኔ ነኝ አንዱ። ለምንድነው እርምጃ የማይወስደው? ህወሓቶች ላይ ለምንድነው እርምጃ የማይወስደው? ለምንድነው አመራሮች ላይ እርምጃ የማይወስደው ይላል ሰው። እንዲህ እስክንል ድረስ መንግስት በመታገሱ እንጂ መጀመሪያው ጀምሮ ኃይል የተሞላበት እርምጃ ቢወስድ ነው ለምንድነው እርምጃ የሚወስደው እያል እንወዛወዝ ነበር። አሁንም በቂ ነው ወይ? አይደለም። አሁንም ዘመነ አሰልፎ ያስጀመረው ምሪ ወዳጆ አሰልፎ ያስጀመረው ሰው የለም። ምሪ ቢሞት ከዛ ጥፋት ለመውጣት የሚፈልግ ሰው የለም። ጃልመሮ አሰልፎ ያስጀመረው ጥፋት የለም። ሁሉም እብደቱን ስንሰማውና ስንወርሰው የኖርነውን ጥፋት ነው ተቀብለን የተነሳነውና የመንግስት ትዕግስት በዚህ ላይ እስኪገባን ድረስ መቆየቱ ለኔ ተመችቶኛል። እና በኤርትራ ላይ ትናንትና በወጣው የአሰብን ካርታ ያካተተ እንደ ምርታዊ በዛ ሽልማት የሰጠው አደራ ይሄ ነው። ሀገርን ሀገር ማድረግ ሀገር እንደ ሀገር ትቆጠር ዘንድ እንደ ሀገር የሚያስፈልጋትን ማሟላት የሚሊታሪው አካል ያስፈልጋል ተብሏል። አደራ ተሰጥቶታል። ቆጥር ጽንፈኛ ከኢሳያስ ጋር እንዴት ቂጡን ሊገጥም ቻለ? መስማት ሌሎች ምን አገናኛቸው? ከሀገሩ ልጅ ጋር መራራ ጉዲናን ወሰደው በኦሮሞነት ይባል እንደዛ በዚህ እንደ ጎጠኛ በበሰበሰ ነገር ለሚያወራ ሰው መራራ ጉዲና እና ጀዋር መሐመድ ከአብይ ጋር ለመመካከል መድረክ የማይፈቅዱ ከሆነ እንዴት ከኢሳያስ ጋር ሊጋለቡ ቻሉ? እንዴት ጥምዶ ፈጠሩ? ዘመነ ካሴንም ምሬንም በለው አሽንጉልቶች ናቸው። ባይዘወይ በብሔር ላይ ከፊት የምናያቸው ሰዎች እቃዎች ናቸው፣ ቁስ ናቸው። የሚጋለቡ የሚረገጡ ካልሲዎች ርካሾች ናቸው። እሱን የሚቀይ ነገር አላገኘም። ባንድ ክንድ ብዙ ጣት ሆነው የሚያገለግሉ ያንድ ክፉ እርኩስ መንፈስ
ብዙ ቅርንጫፍ የጥፋት ኃይል ሆነው የሚሰሩ አማሳዮች እና የገጠምናቸውን ሰዎች እያሸነፍናቸውን ስለሆነም ነው በዚህ ልክ የምናወራው። እያሸነፍን ነው። ማንም ምንም አያመልጥም። ቆሻሻ እስከ ቆሻሻው ይቀበራል። አይደለም በተግባር ቆሽሾና እንደዚህ ያየ ነው። በውስጥ ለውስጥ እንኳን በዘረኝነትና በጎጠኝነት ላይ ተወሽቆ ያለ የተዛነፈ እምነት እና አካሄድ ያለው ነውረኛ ቡድን ሁሉ እስከ ብልግናው ይጠረጋል። እሱ ብቻ አይደለም፣ በዓለም ላይ ያለውን ሁኔታ የሚስተካከልበት ሁኔታ ይፈጠራል። ምናልባት ከዚህ ጋር ሰፋ ሲል እውነት ስለሆነ ማካበድ አያስፈልግም። ነው እንዱ ሸበቶ ሰውዬ አምጥተን ቆብ ያደረገ ትንቢት ተነገረ እንዲህ ሊሆን ነው የሚል ሰው እናምጣ። ማን ይሰማል? መነኩሴ በእውነት እንሰማለን? ጳጳስ የሚባል እንሰማለን? ግደሉ የሚለው ነው የምንሰማው ወይስ መልካም ንግግር የሚናገረው? የጎልያድን ታሪክ ድገሙ የሚለውን ነው ወይስ የዳዊት? ሁሉም ላይ ነገሮች በጥርጣሬ ተሞልተን እንድንሄድ ወደ ሸዋ የሰገደን በመስቀሌ አልባርክም የሚል የትኛውን ነው የምንሰማው? እውነት እንደዛ ነው የምንሰማው? አሁን ይሄ ምንድነው የሻማ መብራት እንትኑ ላይ ብዙ ነገር ተብሏል። ጥሩ ነው። እንዲያው ለበጎ ነገር ምንም ይሁን ምንም ደጋፊ ነኝ። ነገር ግን ያ ነገር ለኃጢአተኞች ስኬት አይደለም፣ ማፈሪያ ነው። ኃጢአተኞች ከእንደዛ አይነቱ የምስጋና ጊዜ ጋር ሊነጻጸር የሚችል ወይም ለውድድር የሚቀርብ ምንም ነገር የላቸውም። መረጃ ካለ ሳንወድ በግድ እናምናለን፣ ግን አጉል ግምት የግል ሀሳብን የሚያራምድን አጉል ፍረጃ ነው ያስቸገረን። መሐመድ ምንድን የትኛውን ነው እስኪ ግልጽ አድርግልኝና በዚህ ጉዳይ ላይ ያለውን በላይ ነው። ዋናው ዓላማችን አሁን እኔ ላይቭ ላይ የምፈልገው እንደዚህ በኮመንት ላይ ሀሳባችሁን የምታስቀምጡበት ባይ ዘ ዌይ ኮመንት በሚለው ላይክ ሼር ምናምን የሚል ዩቲዩብ ላይ አሁን ያስቀመጣቸው የራሱ እንትኖች አሉ። እነሱን መጠቀም መቻል። ኮሚኒቲ ፖስት አሁን አለ። በተለያየ ጊዜ ኮሚኒቲ ፖስት ላይ የራሳችሁን ሀሳብና ፎቶዎችም ሆነ ምናምን በተለያዩ ዩቲዩብ ቻናሎች ላይ ለምሳሌ እኔ 2-3 ቻናሎች አሉኝ። እነሱ ጋር ኮሚኒቲ ፖስት የሚባል ሀሳባችሁን ፖስት የምታደርጉበት ተጽዕኖ የምትፈጥሩበት በግልጽ የምናወራበት ማለት ነው። እና እንደዚህ አይነት ብናወራ ፕላትፎርም ባይትሰልፍ እዚህ ሚዲያው ላይ ሲወራ ሀሳብ ነው። ለምሳሌ በተለያዩ ቦታዎች ላይ በስልክም ሆነ በእንደዛ እንደ ሚዲያ ይደውሉና የሆነ ስድብ ምናምን ይገባሉ። ምን አስጨነቀ? ሀሳብ ነው። እዚህ ጋር ጦርነቱን በጦር ሜዳ ማድረግ፣ በኢኮኖሚም ሆነ በተለያዩ ዋርፌር ላይ ያለውን ያንን በዛ በቦታው ማድረግ። እዚህ ጋር ግን በሀሳብ ነው። በተለያየ ርቀት ቦታ ላይ ሆነን ነው የምንነጋገረውና በሀሳብ በልጠን ለመገኘት ሙጋችና እኔ የሳትኩትን ሞልቶ በመሄድ ታላቅነትን ማስገኘት። እኔ በተናገርኩት ላይ ግን ስድብና ዘለፋ መግለጽ መውደቅ እንጂ ከፍታን አያሳይም። ፋኖ ደሴ ደርሷል ተው ሰውዬሆ ይላል። እውነት ቤዚክ እንግሊሽ ትግረኛ የትኛው ማለት እንደዚህ አይነት ነገር ማውራታችን አሁን ለምንድን ነው የሚጠቅመን? ለምን ፈታ ብለህ አታወራም? ተጨንቀ ነው የምታወራው። አላ የሚጨነቀውና የምናደረው ለምን መሰላችሁ? ለምሳሌ ዮሴፍ ተስፋ ከላይ ያለው ቤዚክ እንግሊሽ ትግረኛ የሚለውን ስመውና ይሄን እያየህ ዛሬም እንደዚህ አይነት የሚያደናግር ነገር እንደዚህ አይነት ፌዝ ማውራት ምን ማለት ነው? ዘመኑን የረሳ አካሄድ መፍጠር እኮ ነው። ለምን ደስ ይሆናል? እስካሁን አፍሪካን አይደለም ዓለምን አይቆጣጠርም ነበር ወይ? መጠየቅ እኮ ያለብን እንደዛ ነው። አንድ ሰው ፋኖ እዚህ ደረሰ፣ ፋኖ እዚህ መጣ ሲባል ሲጀመር ስሙን ለመቀበል ራሱ የሚበቃ አካሄድና አደረጃጀት አለ ወይ? ይኖራል? እንደዛ ይቻላል? ቤዚክ እንግሊሽ ለመቀበል ያስችላሉ? ማን ነው ፋኖ? ፋኖ ምንድን ነው? ፋኖ ከየት ነው የመጣው? ማን ነው የፋኖ ባለቤት?
ጠያቂና ተጠያቂው ማን ነው? ጀስት በእንደዛ አይነት አሰላለፍና ሆይታ ተነስተው እስካሁን ድረስ ስማቸውን ሁሉ እያመለኩ አንዳንድ ቦታዎች ላይ ያለው ድል ለፋኖ ፋኖ ድል ያደርጋል ይላሉ። ማበድ ይቻላል እኮ እኔ ፋኖን ጣዖት አድርጎ ማምለክ ይቻላል። መብት እኮ ነው። ህዋትንም ማምለክ ትችላላችሁ። ሸኔንም ማምለክ ትችላሉ። የአንድ ክንድ ብዙ ጣቶች ስለሆኑ ማለት ነው። ተመሳሳይ ናቸው እኮ ዘሴም ባላና የሚባለው ጉዳዩ። እኔን ስለ ፋኖ አትንገሩኝ፣ እኔን ስለ ሸኔ አትንገሩኝ፣ እኔን ስለ ህዋት፣ እኔን ስለ ሻዕቢያ ልትነግሩኝ አትችሉም ነው ጥያቄው እንጂ እናንተ እንደፈለጋችሁ ማምለክ ትችላላችሁ። ማምለክ እና ፈለጋችሁ አድርሱት። አይደለም ደሴን እንዴ ለምን ደሴን ብቻ ለምን አፍሪካን አይቆጣጠር? ማኖ ካስነኩ በኋላ ምንም ነገር ብታደርጉ መጠፋፋት መዋረድ ለነውር ነው። አሽንጉሊቶች ናችሁ። እንደ ፋኖ የምታስቡ፣ እንደ ሻዕቢያ የምታስቡ፣ እንደ ህዋት የምታስቡ፣ እንደ ሸኔ፣ እንደ ፋኖ ምናምን እንደ ጽንፈኛ የምታስቡ እዚህ እንዳሉት የፖለቲካ ፓርቲዎች ላይ ምናምን የምታስቡ ሰዎች አሽንጉሊቶች ናቸው። እመኑ፣ ብታምኑም ባታምኑም ይህን ሀሳብ ላይ ከሚጮሁ ሰዎች ጋር አትተዋወቁም፣ አብራችሁ ቆማችሁም አታውቁም። አንድ ቀን ሰው ስታነሱ አይተናናቅም። ለአንድ ሰው ምግብ ስትሰጡ አይተናናቅም። ነገም አታረጉትም። ተውት። እስከዛሬ እስኪ ነገ አድርጉ። ስማችሁን በግልጽ ለመጻፍ እንኳን አትችሉም። ጾታችሁን በግልጽ መግለጽ አትችሉም። በራሳችሁ ላይ በዛ ልክ ትሸማቀቃላችሁ፣ ታፍራላችሁ። እናንተ ራሳችሁን ነፃ የማታወጡ በተፈጠራችሁበት በሴትነታችሁ በወንድነታችሁ በዛ ልክ የምትሸማቀቁና የምታፍሩ ሰዎች እናንተን ነፃ አውጪ እንዴት ልትባሉ ትችላላችሁ? እናንተ እየሄዳችሁ የምትቦሸቁበት ፋኖ በሉት ሸኔ፣ ወያኔ በሉት ሻዕቢያ የረከሱ ሰልፍ ኮንፊደንስ የሌላቸው ነውረኞች ቆሻሾች እየሄዱ የሚጠለሉበት የዝንቦች ስብስብ ኦር መናሪያ ነው የሚሆነው። እናንተን እያያው ውይ ስሙን እኮ ለመጻፍ ያልቻለች ወንድ ይሁን ሴት ይሁን ያልታወቀ ተደብቆ ምናምን ግን ራሱን ያቃጥላል። ምንም ብትደበቁ መቼም ህሊናችሁ ማቃጠሉን አይቀርም። ለምን አንተ ስለ ኢሳያስ ታወራለህ? ታዲያ ወንድም ፋኖ የምታወራው ቋንቋ ነው ወንድም። ኢሳያስ የኩሽ ዘር ስለ ኦሮማራ ጥምረት ፈትፍቷል። ኢሳያስ አክብረ ነው አዋርዶናል። ኢሳያስ ምን አለ? ኢትዮጵያን ለማፍረስ ነው ኤርትራ የተሰራችው ብሎናል። ሊያፈርሰኝ የመጣን ለማፍረስ መሄድ ሌላ ጉዳይ ነው። እሱን ራሱ አላደረኩም፣ ግን በግልጽ አልተናገረም። ኢሳያስ አልተናገረም እንደዛ ብሎ። ለምን ነው እንደዛ የተናገረው? ኤርትራ የተፈጠረችው ኢትዮጵያን ሰላም ለመንሳት ነው። እሺ ሰላም ለመንሳት ነው፣ ለኢትዮጵያ ስራ ለመስጠት። እሱን በቅርቡ እንትና ማን ነው ኡስታዝ ጀማል ላይም እንትን ብሎታል። ይህንን በጣም በሚገርማችሁ ሁኔታ በጣም ወንድማችን ማን ነው የሚባለው በሆነ ቅርብ ጊዜ እንደውም አሁን ድረስ የነሱ እንትን ቢሆንም በሆነ ወቅት ያንን ለማጥራራት ብሎ የሰራ ሰውዬ ነበረ። ማን እንደሆነ ግብጽ ደገፍ ኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዛኔሩ ኮይኑ ኤርትራ ከም መጓቲ ኢትዮጵያ ቅሳነት መክሊ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ክትረክቦ ሉዓላዊነት አረጋግጣ ክትነብር ትኽእል ያለበት ሀሳብ አይነበረም። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብሎ አይደለም። ሓደ
ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝብልዎ ቁጥጥር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝመገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልኒ ዝብል እምነት ናይዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ተበይሩ ማህቢሉ ኣብ ናይ ግብፅ ፖለቲከኛ እና ቤዚክ እንግሊሽ ትግረኛ ነው የሚለው። አይ ቲንክ የትግራይ ልጅ ሆናችሁ ለኢሳያስ እንደማትቆረቆሩ አይሹር። ህዋት እኳ ቢሆን መጠጊያ ስላጣ እንጂ እውነት ኢሳያስ እንዲደግፈው ነው አይደለም። ማለት እውነቱ ነገ ይወድቃል። ስለሺ ስለሸፈነው ቤዚክ ትግረኛ ምናምን የምትባል ወይም የሚባል ሰውዬ ስለሸፈነው ስለሸፈነችው አይቀርም። በተለይ በዚህ ዘመን ማለት ነው። ኖ ኤርትራዊ ነኝ በቃ። ለምንድን ነው ኤርትራን በዚህ ልክ መጠላት? እኔን እንዳልኩሽ አይ ዶንት ኖ ለኤርትራ የኢትዮጵያ ህዝብ እኔ ትልቅ ፍቅር አለ ዛሬም ድረስ ማለት ጥላቻ የለም። ለትግራይ ህዝብ የሚባል ለደቡብ ህዝብ ለየትኛውም ህዝብ እኔ ጎጃም አካባቢ ላይ ነው የተወለድኩት፣ ደጀን ነው የተወለድኩት። እንግዲህ በዚህ ባለው የዘመኑ በሽታ ሲጠራ ጎጃሜ ነኝ ኦር አማራ ነኝ የሚባል ነው። እንግዲህ በዘመኑ የቆሸሸ የጠላቶቻችን በዘሩት ቫይረስ በረከሰ ስም አማራ በሚባለው ነው የሚጠራ ማለት ነው። ግን በዛ ቦታ ላይ ሆኜ ሳይ 28 ዓመታትን ቆይተው ቤት ያስረከቡት ደብረ ማርቆስ ላይ ለኤርትራውያን ናቸው። በኤርትራ የሚሆን በዛ በሰሜን ላይ ኤርትራና ትግሬ ተብሎ በሁለቱ መካከል ላይ አንዱ ስልጡን አንዱ ደግሞ ኋላ ቀር የሚል በመከፋፈል የተፈጠረ ነው ኤርትራዊና ትግራዊ። በቃ እና እዛ ከተወለድክ መጨካከኑ ያስፈልጋሉ። እኔን ቶታሊ ሲሄድ የኤርትራ አካባቢ ላይ ያሉት ወንድሞችና ሌላው ተቀረው ኢትዮጵያ ላይ ያሉ እህት ወንድሞች መጠላለፍና መጠላላት ያስፈልጋቸዋል። ይሄ ነገር በእውነት የኛ አጀንዳ ነው ወይ? እኛ ራሳችን የምናገኘው መቼ ነው የሚለው ነገር አለና ባንወዳችሁ ኖሮ ራሱ እኔ ኢሳያስ ብዙ ጉዳት ያደርስ ነበር ስለምንወደ ኢቭን ኢፍ ግብጾች እንደሰሩት ክፉ ጥፋት ሊጎዱን ያልቻሉት ስለምንወዳቸው ይመስለኛል። እስክንድርያ ላይ ጳጳሳትን እየሾሙ ከእስክንድርያ ይልኩ ስለነበር እስልምና ላይ በብዙ መልኩ የተለያዩ ማዕረጎችን ይሰጡ የነበሩ ዋሃብያና እንደዚህ ያሉ ከፋፍሉ የነበሩ ተልኮ ያላቸውን ሰዎች ግብጽ እየሄዱ ይማሩ የነበሩበት ሁኔታ ነው ያለውና ባንወዳቸው ባናምናቸው ባናከብራቸው ኖሮ ክፋታቸው ያጠፋን ነበር። ሰውን መውደድ ጥሩ ነው። ሰውን ማክበር ጥሩ ነው። በስራው ራሱን ይጠፋል። እና እዚህ ጋር ቤዚክ እና ሌሎች ወንድሞችም እኔ ስለናንተ መውደዴ ነው ለኔ የሚጠቅመኝ። እኔ እናንተን ከጠሏችሁ ነው እኔን የሚጎዳኝ። ማንም ሰው የራሱ ስራ ነው ራሱን ያጠፋል። ስለዚህ በመልካም ሰዎችን ሞግትና ከቻል ቢሳሳት እንኳን ሰውን ለማዳን እንስራ። በዛም ነው በዚህ ግን ኢሳያስ ከግብጽ ጋር ነው ሄደው በቀላሉ ማንም ሰው ይሁን የወደብና የባህር በር ጉዳይ ሌላ ሰው ከተጠቀመበት ነው አይደል የሚያዋጣው። በዋጋ ለምን አልተጣላንም? እኔ በእርግጠኝነት የሆነ የተጣለልነው ነገር አለ ማለት ነው ካል ለኤርትራና ለኢትዮጵያ የትኛው የሚጠቅመው?
ከጎረቤታችን ጋር ሳንዋደድ ዛሬ ያለውን ነገር ላናገኝ መናፈቅስ በራሱ ይገባል? የእውነት የጤነኝነት ነው? በዓለም ላይ አንድ እንትን አለኝ ቴሌግራም ላይ እና ድል ከሀቅ የሚል ዩቲዩብ ቻናል አለኝ እና እዛ ላይ የቆየ ነው። በ2017 አካባቢ ነበር የተከፈተው። ያው ሰው ስለማይል የተውኩትና አጋጣሚ በጉባኤዎች ኢትዮጵያ ላይ መጣው እንጂ እዛ ላይ አንዳንድ የኤርትራ አካባቢ ወንድሞች ለምንድነው እንዲህ ብለህ ሉዓላዊ ሀገራችን ምናምን ብለው በሆነ ወቅት ላይ ምላሽ የሰጠውበት ነበረ። ሉዓላዊ የሚባል ሀገር የለም። በዚህ ምድር ላይ ሉዓላዊነት ነው እንጂ ሉዓላዊ የሚባል ነገር የለም። ሀገራት እየተሸነሸኑ በሄዱ ቁጥር ለባርነትና ለሌሎች መጫወቻ ለመሆን የሚያደርጉት ውድቀት እንጂ ከፍታ አይደለም። በተበታተኑ ባነሱ ቁጥር ማንም በቀላሉ የሚጫወትባቸውን ነገር እየፈጠሩ ነው የሚሄዱ የሚል ነገር እየተናገርኩ ነበር። ለሱ ሉዓላዊነት በዓለም ላይ እንደሌለ በሰሞኑ የቬንዙዌላን አዲስ ነገር ማየት ነው። ቀየር አቅም ያላቸው ሰዎች ብቻ እኔ ጋር እንዳሉ አውቃለሁ። በዛ ስሜት ነው የትም ቦታ ላይ ስንነጋገር መፍትሄ ለማምጣት ነው። ሰዎችን ለማነወርም ብቻ አይደለም። እንደ ቬንዙዌላ ኢሳያስን ማሰር እና እንደዛ ማድረግ እሱን እኔ አልመክርም። ማንም ከመጀመሪያ ሆን ብዬ መሀል ሚዲያ ላይ ደውዬ የተናገርኩትና እሷን ማምጥቼ ፖስት አድርጋለሁ። ኔትወርክ አላስገባይ ቢል እንኳን ትናንትና ለጥፌያለሁ። እሷን ኦፖርቹኒቲዎች ይመጣሉ። በየትኛውም ቦታ ላይ በምትኖሩበት ሀገርም ይሁን በተወለዳችሁበት ሀገር ኢትዮጵያ በየትኛውም ላይ ጥቅማችሁን አስከብራችሁ ሌሎችንም ጠቅማችሁ ለመሄድ ሀቅን ለማረጋገጥ የሚያስችል አቅም ትፈጥራላችሁ። አብራችሁን እሱን አሁንም እመክራለሁ። ከዛ ውጭ ግን መሰባሰባችሁ ሌሎችን ለመደፍጠጥ ከሆነ የመጀመሪያው ጠላት ሆኜ የምነሳው እኔ ነኝ። ማንም ቢሰባሰብ ራስ በራሱ ተጠቃቅሞ ሌሎችንም ለመጥቀም ከሆነ አጋዥ ነኝ፣ ደጋፊ ነኝ። ሌሎችን ለመደፍጠጥ በሆነ ነገር ላይ ይሰባሰባለሁ የሚል ካለ ግን ኖ፣ እንደዛ እኔ ጠላት ሆኜ አልሰራም። ብሔርተኝነትን የምጠላው ለዛ ነው። እንደ ብሔርተኝነትም ማውራት እንድበሉ ከልብ ሲሆን ያምራል። ፍቅርን ነው ሰው አብሮ በመሆን እዚህ ያላችሁ እህት ወንድሞቼ አብረን በመሆን ከናንተ ያለውን ኃይል ለኔ ከኔ ያለውን ለናንተ አብረን ሆነን ለመልካም ውጤት እየሰራን እንደሆነ ድል እናደርጋለን። ፈጣሪም ይረዳናል። ምን ጊዜም እየፈካን እያሸነፍን የምንሄድበትን አቅም እንፈጥራለን። ከዛ ውጭ እዚህ ተሰባስበን ሌሎችን ለመደፍጠት ከሆነ እኮ ነውር እኮ ነው። ምን ስለሆነ ምን ወጣችሁ እና ከምንሰራው አንጻር ነው ዘመናትን የሚሻገር በታሪክ ሁሉ ለሰዎች መዳኛ እንደ መፍትሄ የሚጣቀስ የሶቅራጥስን የአርስቶትልን ሀሳቦች እንደ ማጣቀሻ እየተናገርን ግን በሀገራችን ላይ በአገዳ ስርዓት የተሰሩትን በሃይማኖት ቦታዎች ላይ የተሰሩትን በሽምግልና ስርዓቶች የተሰሩትን በቄስም ይሁን በተለያዩ ቦታዎች ላይ ተሰርተው ሀገር ሊያሻግሩ የሚችሉ ሀሳቦችን የምንነቅፍበት ምክንያት ምንድን ነው? ለምንድን ነው አገር ናቂዎች የሆነ አብሮ ያልቆመ ህዝብ፣ የማይከባበር የማይዋደድ ህዝብ፣ በምክንያት የማይወድ በምክንያት የማይጠላ ህዝብ፣ ክብሩን የማይጠብቅ ህዝብ፣ ሀገሩን የማይሰራ አለመስራት ብቻ አይደለም ሀገሩን ለማፍረስ የሚሰባሰብ ህዝብ ማን ያከብረዋል? እንዴት አሜሪካውያን ያክብሩን? እንዴት አውሮፓውያን ያክብሩን? ሀገር ለመስራት እንኳን የሀገርን ብሔራዊ ጥቅም እንኳን ለማስጠበቅ አብሮ መቆም የማንችል እውነት የማያሰባስበን ማማረርና መጮህ ተጠቂነትን ወርሶ ማልቀስ ብቻ የሚያሰባስበን ሁልጊዜ ከጥላት መጫወቻነት ላለመውጣት ጥረት የምናደርግ የራስን መሪ የነከሱ ድመት ልጇን እንደምትበላው ከአፄ ቴዎድሮስ ጀምሮ መሪዎችን እየበሉ መሄድ የለመድን በምክንያት የማንሞግት ወዳደር ባንዳዎችን ኮልኩለን ራሳቸውን ነፃ ያላወጡ በመብላት ብቻ የሚኖሩ የሚመስላቸው ፖለቲከኞችን ደርድረን ሀገር ስናፈርስ የኖር
በሁሉም ቦታ ላይ አዲስ እሳቤ፣ አዲስ አመለካከት፣ አዲስ ግኝት መፍጠር አይደለም እንዳለ እንኳን ማሰብ የማንችል ነው። ለምንድን ነው ትናንት ለዚህ መገነጣጠል ያበቃንን የሚዲያ ባለሙያ፣ የፕሮፓጋንዳ ባለሙያ ዛሬ ለአብሮነታችን የሚሰራ መስሎን ሄደን የምንሰግድ ጊዜያችንን ከዛ ሰው ጋር የምንጨርስ አዲስ እሳቤና እኔ አሁን ያለው ለውጥ ተቋሚ ነኝ ከሚሉ ሰዎች መካከል ላይ እየወጣ ቢሆን እንዴት ያደርጉን ነበር? እንዴት ያደርጉን ነበር? ልደቱ ያወራል፣ ዛሬ ጃዋር ያወራል። የጃዋር አምላኪ የልደቱ አምላኪ ዝም ያሉ ብዙ ሰዎች አሉ። የገዱ ጉዱ አምላኪ ጉዳም ዛሬም ዓለም በዚህ ልክ የረሳቸው ዓለም ላይ በዚህ ልክ ኤክስፓየርድ አድርጎ ራሱን በራሱ የከበረ ትውልድ ያለ አይመስለኝም። በዛም ይሁን በዚህ መልካም ዘር ብንዘራ ይጠቅመናል። እኔን ስናገረው ለተናገርኩበት ልጠየቅ። በተለይ መመስገንን ተውት፣ እንደሱ አይነት ልምድ ሁሉ አላመጣም እና የምንናገረውም ነገር ቢሆን የግድ ነው። አብይን እንደደገፈ ሰው አብይን ለመስደብ የሚሰለፈውን ሰው ይሁት። እኔ የሚናፍቀኝ ሆን ተብሎ እንድለያይ የተደረገን ህዝብ እንደገና አድሶ አንድ ሆኖ ኢትዮጵያ የሚልበት ወቅት ነው። ኢትዮጵያዬ እናፈቅሽኝ ኢታ አፍሪካ ይሄ ይሆናል። አሁን እኮ ወደንም ጠላንም በራሱ ጊዜ መምጣቱ ነው። የኛ ተሳትፎ ምንድነው የሚለው ነው እንጂ አብረንም ነው። አሁን እስኪ 31 ሰው ይታየኛል። ከየት ነው ያላችሁት? ጻፉ ብትባሉ አይ ቲንክ በጣም 31 አሁን ኦልሞስት 21 ሰዎች ይታያሉ። ከብዙ ቦታ ነው። ያ ማለት ምን ማለት ነው? ከብዙ ቦታ ነው። ከብዙ ቦታዎች ላይ ሆናችሁ ያላችሁት ወንድሞች አብረን ይሁንበት ዘመኑ ወደ አንድ የምንመጣበት ርቀት ሁሉ ሳይገድበን ባይሰልፍ ዩቲዩብ በጣም ጥሩ ነው። ሶሻል ሚዲያ ላይ ያለው በሙሉ በጣም ጥሩ ነው። አብሮ የሚያገናኝና ሀሳብን እንደ ሀሳብ እያሸራሸርን እያበጠርን የሚጠቅመውን እየሰበሰብን የማይጠቅመውን እየተውን አቅም እየፈጠርን ከሄድን በጣም ትልቅ ነገር ነው። አጠቃቀማችን ነው የሚወስነው። የተራበ የምናበላ ከሆነ የሚሳሳትን ሰው አስተምረን ከስተቱ ያዳን እንደሆነ ግንዛቤ እየፈጠርን እንደሆነ እንደ ሀገር አብረን የምንሆን ከሆነ ትልቅ አቅም ነው። ባይሰር ማንኛውም ነገር በራሱ ጥሩ ነው። በራሱ ትልቅ ነገር ነው። የኛ አጠቃቀም አሁን እንትን ያለው እስኪ እዚህ አሁን 21 ሰዎች አላችሁ አብረን እንቁም እስኪ። እኛ እዚህ ጋር ያላችሁ 21 ሰዎች አብረን ከቆምን ማንም ሰው አይችልም እኮ። ችግሩ አብረን ስለማንቆም ነው። አብረን ስንቆም የእውነት ድሃ ተበደለ ብለን የምናወራውን ነገር እንድንኖረው የምንፈልግ ከሆነ መንግስት ራሱ እኮ ይፈራናል። ማንም የእውነት ለእውነት ህዝብ አብሮ መሆን ቢጀምር እኮ መንግስት ራሱ አብረን እንዳንሆን ሊሰራ ይችላል። አሁን ያለው መንግስት የትኛውም ዓለም ላይ ያለው ይፈራሉ። አንድነትን ማንም ነው ይፈራው። ለዛ ነው አማራ፣ ኦሮሞ፣ ትግሬ እንደዚህ፣ እስላም፣ ክርስቲያን፣ ፕሮቴስታንት፣ ወሃብያ፣ ሶፊያ እንደዚህ እያሉ የሚከፋፍሉ ማለት ነው። ጎጃሜ፣ ጎንደሬ፣ ሸዋ እንደዚህ አብረን ሆነን በእውነት የምናወራውን ነገር ብቻ ታርጌት አድርገን ብንሄድ ኢኮኖሚካል ፕሮብሌም ነው ያለብን። የኛ ጠላት በዓለም ላይ አሁን ያለው ትልቅ ጠላት ድህነት ነው። በተለይ ኤርትራውያን ከኢትዮጵያ ጋር ተጣሉ፣ በጣም ነው የሚያስጠላኝ። ጅቡቲ ከኢትዮጵያ ጋር ተጣላች፣ በጣም ነው የሚያስጠላው። ሶማሊያዎች ከኢትዮጵያ ጋር፣ ሱዳኖች ከኢትዮጵያ ጋር፣ ኬንያዎች ከኢትዮጵያ ጋር፣ ሱዳኖች ከኢትዮጵያ ጋር ተጣሉ፣ በጣም ያስጠላል፣ ያስጸይፋል። ራሱ ማን ጋልባቸው? ግብጽ። መጋለብ ሱስ የሆነባት ሀገር፣ ትቢት ያጠፋት
ፈርዖናዊ ማንነት ያወራት የግብፅ የፈርዖናውያን ስብስብ የውሸት የጠንቋዮች የምትሃተኞች የነውረኞች አይ ቲንክ አንድ ከ3 ቀን ነው ከ4 ቀን በፊት አንድ ሱዳን ሀገር ሄደው ሲማሩ የነበሩ ቃልቻ አውር ሼህ ቃልቻ በሚለው እንሰራቸውና በእስልምና ላይ የነበሩ አባት የነገሩኝ ይሄ ምታተኛ ምናምን የሚባሉ ሰዎች ከኢትዮጵያ ሄደው ግብፅ ሰልጥነው ይመጡ ነበር ኢትዮጵያ ውስጥ። እሳቸው በእስልምናው ነው የነገሩ እና ይሄ እምነቱን የመከፋፈል ስራ ሁሉ እየሰለጠኑ ይመጡ የነበረው ነገር ከዛ እንደሆነ የነገሩኝን ነገር ትዝ ብሎኝ ነው ማለት ነው። እና አባይ ጠንቋይ የሚሄድ ሰው ተስፋ አይቆርጥም። ሰው መሆኑን እንዲስት በየትኛውም ቦታ ስኬት እንድልቀው ከዛም ጥርጣሬ እንዲወርሰው ከዛ በጥርጣሬ መንፈስ ውስጥ የማይገባውን ለማግኘት በቅዠት ዓለም ውስጥ እንዲገባና ለነዛ ግለሰቦች መጫወቻ እቃ እንዲሆን ለማድረግ የሚያሳይ ባለፈው በሁሉም የተሰራ ነው። እንደዛ ነው። ዛሬ ደራሲ ነኝ ምናምን የሚሉ ሰዎችን ያልጠላሁት የለኝም፣ ያላወገዝኩት የለኝም፣ ያልረገምኩት የለኝም፣ ያላጠፋሁት የለኝም። ወደፊትም እንደዛ ነው የምቀጥለው። ሁሉም ክብሩን የሸጠና ያዋረደው ውርደቱን በአንደበቱ የሚመሰክር ሰው ነው ተሰርቶ የኖረው እና እንደዛ አይነት የቆሸሸ ምናምን እኮ ባወራኔ ስፖንሰር የሚያደርገኝ ይመጣል እኮ አይደለም። ኔትወርክ ስትሪንግዙን የሚጨምርልኝ ካሜራ የሚገዛልኝ ቢሮ የሚከራይልኝ ይመጣል። ነገር ግን የእሱን የረከሰ ነገር ነው እንዲያስተጋባ የምደረገው። በሆነ አጋጣሚ የሰረቀውን ነገር ለዛ ለረከሰ ነገሩ ሽፋን ነው የሚያሰረኝ። እንደዛ አይነት ነገር ላይ የምናደርገውም እኛ እውነትን ወደን ለእውነት ዘብ ባለመቆማችን፣ ለእውነት ባለመተባበራችን፣ ቆሻሻን ቆሻሻ ብለን ባለማውገዛችን የሚደረግ ነገር ነው። ጠላትና ወዳጅን ጥቅምና ጉዳቱን ሳናሰላ የምናደርገው አካሄድ እጅግ በጣም ለክፎች ዘመናቸው እንዲራዘም የጥፋት አውዳቸውም እንዲቀጥል አድርጓቸዋል። ትናንትና አማራ፣ ኦሮሞ፣ ትግሬ እንደዚህ ዘረኝነትን ላስፋፋ፣ ጎጠኝነትን ላስፋፋ፣ መበላላትን እንትላለ ስድብና ዘለፋን ላለማመደን ሰው አይ ያ የረከሰው አካሄድ ሲያልቅ ግልብጥ ብለው መጣው አይ ኢትዮጵያ እኮ እንደዚህ ነው እያሉ ሲሉ ደግሞ አዎ ብሎ ደግሞ የሚሰዋል። እኔ ቀደም ላይ ኢትዮጵያን ለማፍረስ የሰራችሁ የሚዲያ ሰዎች፣ የፖለቲካ ሰዎች ለእውነት በእውነት ተጸጽታችሁ ከሆነ ከነበራችሁበት ነገር ራሳችሁን አግልላችሁ ቁጭ ካላችሁ ነው የምንስማማው። ሀገር ለማፍረስ በተቻለው ሚዲያ የሰራችሁ ሰዎች ዛሬም ሚዲያ ከፍታችሁ የምትሰሩ ከሆነ የሚከታተላችሁ ሰው የመጨረሻ የጠፋ ነው። ነገም ያለቅሳል፣ ይቀጥላል። እናንተ ትቀየራላችሁ ወይ አትቀየሩ? ምናልባት ክፍያ ካላገኛችሁ ብቻ ነው የምትቀጥሉት። የሚከፍላችሁ ካለ ትሄዳላችሁ። አላማችሁ ሀገር ለማፍረስ እንጂ ሀገር ለመስራት አይደለም ስሪታችሁ። ፖለቲከኞችም እንደዛው የምንግባባውና የምንረዳዳው ከዛ ነገር ኒውትራል ሆኖ በቃ እስካሁን የሄድኩበት ነገር ውጤት አላመጣም፣ ከዚህ በኋላ ስሰድበው የነበረውን ህዝብና ሀገር እያሞካሸሁ አልመጣም። እናንተ የምታደንቁት ከእናንተ ጋር የሚቅበጠበጠው የሚዝረከረከው የሚትረከረከው ምናምን አድማጭ ተመልካችም ካለ የራሱን ቋሻሻነትና አለመዳን የሚያረጋግጥ እንጂ ተያይዞ ገደል ለመሆን እንጂ የሚቀየር ነገር ሆኖ ማለም ኤኒዌይ እንደ ሚዲያ እና ይቅር እንደመባባል ከሆነ ግን አርፋችሁ ቁጭ ካላችሁ እንግባባለን የሚል ነው። ለእኔ እንደዛ ነው። እዛ ጋር የሚዝረከረክ ሰው ካለ ክፎች እንዲፈጠሩ እንዲኖሩም የምታደርጉት እዛ ሄዳችሁ የምትቀላውጡ ሰዎች እንደሆናችሁም ማመን። አይ ካላ በውጤት እንገናኛለን። እናንተም የዘራችሁትን እኔም የዘራሁትን እናጭዳለን ማለት ነው። የኢትዮጵያ ሕዝብ እኮ ሀገሩን ይወዳል። ግን የአንድነት ነገር ያለበት ሁሉ ስለ ሀገር የሚወራበትን መድረክና አጋጣሚዎችን ሁሉ እንዳይኖር እያደረጉ እንዲሁም ባሻጥራቸው ሀገርን ሸጡ ባንዳዎች፣ ወዳደሮች ዛሬም አሉ።
ግን እስከመቼ ነው? እኛ አብረን እስከምንሆን ድረስ። አሁን እዚህ ጋር የማወራው እኮ በቃ ስለሽን አየሁት። ለምን እንደው ልደቱ እንኳን የነበረውን አይነት ቆሻሻ ነገር እያወራ እኔ ልደቱን የምጠላው ፖለቲካ ገብቼ የነበረው 96 97 በነበረው ላይ ነው። ሰዎች መጫወቻ አድርገው የሰሩትን ሀገራዊ ፓርቲ ጠቅላይ ሚኒስትር ዶክተር አብይን ከስልጣናቸው ለመውሰድ ወይም ለማስወጣት ኦህዴድ ውስጥ ገብቶ ከኦህዴድ ሊቀመንበርነት ማውረድ ብቻ፣ በኦሮሚያ ክልል ውስጥ የሆነ ቆሻሻ ነገርን በመዝራት ጠቅላይ ሚኒስትሩን ከዛ ሊቀመንበርነት በማውረድ ብቻ ከጠቅላይ ሚኒስትር ማንሳት ይቻል ነበር። እንደ ብልጽግና ተብሎ ሲመጣ ግን አንድ ሰው ወርዶ ከብሔሩም አልፎ ራሱ ከሚስቱ ጋር ከልጆቹ ጋር ከወንድሙ ጋር ከእናት ከአባቱ ጋር እንኳን አብሮ መቆም የማይችልበትን የጥላት የመከፋፈል አጀንዳን የሰበረ ከዛ አውጥቶ እንደ ሀገር ማሰብ የሚያስችል ትልቅ መድረክ። ለዛ ነው ማደንቀውና የምቀበልበት። ጤነኛ ነው አይደለም አመሰራረቱ ብለን ከሚያደርሰው ጥፋት ይልቅ የሚያመጣው ጥቅም ስለሚበልጥ ነው ብልጽግናን የማደንቀው። ብልጽግና ከሚለው ስም ጋር ምናምን ብዙ ያልገባኝ ነገር ሊኖር ይችላል። አገራዊ እይታ ፈጥሯል። ገንጥለው አሳንሰው በብሔር ኮረጆ ወስደው ወሽቀው ጥረውት የነበረውን እንደ ሀገር ፓርቲ እንዲመሰረት አስችሏል። እንደ ሀገር ሊቀመንበሩ ከወደቀ ይወድቃል እንጂ እንደ ሀገር ካልሆነ ሊቀመንበሩን መጣል አይቻልም። ኦህዴድ ላይ ቆሻሻው ጠላት ገብቶ በወቅቱ የነበሩ ሰዎችን ምናምን ለክብራቸው ስንስማቸውን ባናነሳም በዛ ላይ የሆነ አሻጥር ቢሰራ እንኳን አብይን አይነካም። እዛ ጋር አልመርጥም ቢል ኦህዴድ ላይ የነበረው ሰው እንኳን በሌላ ክልሎች ያሉ ሰዎች መርጠው ማስቀጠል ይችላሉ። ኢትዮጵያ ትቀጥላለች ማለት ነው። እዛ ውስጥ ሰዎች እየተሸጡ እየተለወጡ እየማገጡ ግን ዛሬ ድረስ በማወቅም ይሁን ባለማወቅ ተጠልፈው ተደራድረው ራሳቸውን ይሸጡና ሳያውቁ ራሳቸውን ይሸጡ ካቢኔዎች ወር የብልጽግና ባለስልጣናት በየቀኑ ይጠረጋሉ፣ በየቀኑ ይፈለፈላሉ። ኢትዮጵያ ግን ቀጠለች። ለምን? አብዛኛው ወይም ከባለጌዎች ይልቅ የመልካም ሰዎች እጅና አስተዋጽኦ ስለበዛ ማለት ነው። የምንደግፈው ኢትዮጵያን ስላስቀጠሉልን ነው። አንዳንድ ደናቁርት ግብጽ እየረገጠቻቸው አይዶን ነው። ግብጽም ላትሆን ትችላል፣ እንዲሁ እሷንም ላያውቁ ይችላሉ። ለምንም እንደሆነ ተጠያቂነት በሌለው መልኩ ላይ እየጮህ ይመጡና የብልጽግና ፓርቲ የብልጽግና እንትን ምናምን የኦሮሞማ መንግስት የአብይ እንትና ይላሉ። ኢትዮጵያን በብልጽግና ልክ ሊለኩ ኢትዮጵያን በአንድ ፓርቲ ውስጥ ሊወሽቁ ይፈልጋሉ። ኢትዮጵያን ወስደው በአንድ ግለሰብ እድሜና ስልጣን ልክ ሊወሽቁ የሚሞክሩ ደናቁርታሉ። የምንጠላቸው ለዛ ነው። ኢትዮጵያ ስለሺ ስላለ ሳሙኤል ስላላለ ኢትዮጵያ የኢትዮጵያውያን የብዙ ሚሊዮን የዓለምም አንዷ ገጸ በረከት ለኢትዮጵያውያንም አንዷ የራሳቸው ሀብት የብዙ ሚሊዮኖች የትውልድ ሀብት ናት ኢትዮጵያ። ያችን ሀገር ለብልጽግና መስጠት ለአብይ መስጠት ነውር ነው፣ ብልግና ነው፣ ውድቀት ነው፣ ውርደት ነው። ኢትዮጵያን እንደ ኢትዮጵያ ማክበር፣ ኢትዮጵያን እንደ ኢትዮጵያ ካከበሩ በኋላ መሪዎቿን ደግሞ ከኢትዮጵያ አንጻር መለካት፣ የራስን ሀሳብ ማቅረብ፣ በዚህ የሄድክበት ስህተት ነው፣ እኔ ብሆን በዚህ ሄዳለሁ፣ እበልጥሃለሁ እያሉ መሞገት እንጂ እንዴት በአንድ ግለሰብ ኢትዮጵያ ትታሰብ? ይህንን እኮ ከአፄ ቴዎድሮስ ጀምሮ ሲደረግ ነበር። በቀላሉ በመንግስቱ ኃይለማርያም ጊዜ የተሰራው ለምንድን ነው? አፄ ኃይለሥላሴን እንዲገለብጥ አበረታቱ። ከዛም የሀገር ሀብት የፈሰሰባቸውን ብዙ ጀግኖችን በተሳሳተና በተዛባ ቀመር እንዲጨፈጨፉ ተደረገ። ሀገር እንዲጠፋ ተደረገ። ከዛ የመንግስቱ ኃይለማርያም የኪስ ገንዘቡ አርባ ኢትዮጵያ ከ500,000 በላይ ጀግኖች ለሀገር ዋጋ የከፈሉ ሰራዊቶች የያዙትን መሳሪያ ለህዝብ ሰላም ሲሉ ባወቁት እውቀታቸው እኔ በጣም የማደንቃቸው
ዛሬ ያሉ ጽንፈኞችን አስቧቸው። ሳይሰለጥኑ መሰይጠንን ሰይጣናዊነትን ወርሰው ቆመ ጠብቀኝ ይዘው ቆመው የቀሩ የተረገሙ የኃጢአት ልጆች በየሰፈራቸው በቻሉት አቅም ባደረሱት ጥፋት የሚደርሰውን ኪሳራ አዩት። ይሄንን የሚያበረታቱ ጀግና የሚሉ ደናቁርትን ደግሞ በአውሮፓና በአሜሪካ ተቀምጠው ደግሞ በዩቲዩብና በየቲክቶኩ የሚለፈልፉ ሰዎችን አስቧቸው። በደርግ ስርዓት ጊዜ 500,000 የደርግ ሰራዊት ተብሎ ሲበተን መሳሪያቸውን እየሰጡ ልብስ እየለወጡ በልብስ እየቀየሩ ሀገር ትሻገር እኛ እንቸገር ብለው በዓለም ላይ ጀግንነታቸውን ዝቅ አድርገው የተበተኑት ወንድሞች ኢትዮጵያን አሻግረዋል። በሚያውቁት ሚሊታሪ ሳይንስ ላይ ተጠቅመው በያዙት መሳሪያ በቻሉት አቅም ለጥፋት ቢሰለፉ ኢትዮጵያ የምትባል ሀገር ትኖር ነበር ወይ? አሁን ዛሬ ያለው ጭንጋፍ እነ ደብረጽዮን እና መሰል ጭንጋፎች የሚወራጩትን ነገር ወስዳችሁ ከዛ በኋላ ነው በደርግ ጊዜ የነበሩ ሰዎች 500,000 የመከላከያ ሰራዊት አባላት ስህተት የሰሩ አሉ። ክብራቸውን ይሸጡ ወራዶች በተሰጣቸው ሀገር ባከበረቻቸው ልክ ውርደትን ሆነው በሀገር በሰጠቻቸው ማዕረግ መንገድ ላይ ጥለው የለመኑ ሰዎች አሉ። ሀገርን ያቋረዱ ብዙ ወራዶች አሉ። አይ ቲንክ ያ ሁሉ 500,000 ሁሉ እኮ እንትን አይልም ነበር። ሆዳም የሰራዊት አባላት ባይፈጠሩ ዛሬም እኮ ስንት ሆዳም ሰዎች አሉ። መከላከያ ሰራዊት እያሸነፈ ያለው እኮ አልፈተን ብሎ እንዳይመስላችሁ በጣም ብዙ ቆሻሻ ሰዎች አሉ እዛ ውስጥ። ግን ቀንዳቸውን እየተባሉ ብዙዎች ሀገር ወዳድ ሆነው ሀገር እያሻገሩ ስለሆነ ነው። ነገ ተነገ ወዲያ በደንብ የምናወራው ስላለ ነው። ዛሬም ስለሆነ ነው የቆየሁት። ቴንኪው አመሰግናለሁ። ጀግኖች አሉ በየቦታው። እግዚአብሔር እንግዲህ ኢትዮጵያን ያሻግርልን፣ እውነት ይውጣ። እኔም አንዳንድ ነገሮችን እያወራን እዚህ ስንሄድ እንደ ሀገር ትሻገር፣ በየትኛውም ቦታ ላይ የእኛን አስተዋጽኦ በመልካም ለማበርከት ጥረት እናድርግ። እኛ ትልቅ የምንሆነው የሰዎችን ስህተት እየሞላን ሀገር ስናሻግር ነው እና በኤርትራም ላይ ኤርትራዊ ሆናችሁ በእውነት ኤርትራ ውስጥ ከሆናችሁ ግብጽ ካልሆናችሁ በእርግጠኝነት ኤርትራ ውስጥ ያለ እንደ ኤርትራ የተፈጠረ ሰው ጤነኛ ከሆነ የምታወሩትን አታወሩ። በኢትዮጵያ ላይ ክፉ አትመኙ፣ እንደሱ አታርጉ። እንደ ትግራይም ሆናችሁ እዛ ላይ ያላችሁ ሰዎችም በቃ በጣም ነውር ነው። በቃ አይሆንም። እሱ እንደሱ አታርጉ። ዘመን ሲቀየር ማወቅ አለባችሁ። እኔ እንዲህ ትሆናላችሁ ምናምን ብዬ እንትን አለ። በቃ ያ በተግባር ነው የሚሆነው። ለኢሳያስ እድሜ የሰጣችሁ ሰዎችም ያንን መረገጥና እንትን ማለት ያቆያችሁ ሰዎች አሉ። ቢሆን ጤነኛ ለሆነ ሰው ዛሬ ሌላውን ተውና አሁን በዚህ ሰዓት ላይ ለህዋትና ጥምዶ ከፈጠሩ በኋላ እንደ ህዋት የነበራችሁ ሰዎችም ምን ስትሉ እንደነበርና ከዛ በጥምዶ ምን እንደሚጠፋ አውቃችሁ ከሱ ጋር በመቆማችሁ አቋም የለሽና በጣም የተረገማችሁ ሰዎች እዛ ተደፈሩ፣ ተወገዙ፣ እንደዚህ ተደረጉ ብላችሁ ያላችሁ ሰዎችን እናንተ እንደጎዳችኋቸው ማወቅ፣ ያንን ሁሉ ችግር የፈጠራችሁ እናንተ መሆናችሁን፣ ከዛም አልፎ ችግር ባለበት ሁሉ እኛንን ፊት አውራሪ ብላችሁ ከናንተ ከሻዕቢያና ከህወሓት በታች ደግሞ አማራን የሚበላ ፋኖ የሚባል ኦሮሚያ ክልል ላይ ያለውን ህዝብ የሚበላና የሚበላ ሸኔ የሚባል ቡድን አዋቅራችሁ የአጥፍቶ ጠፊነት እጅግ በጣም ነው የምትጸይፏቸው። አይነው በጣም ቅማንት ብላችሁ ባረጋችሁት ላይ የሸኔ ልጆች ላይ ሸኔ ብላችሁ ከምታወሩላቸው ልጆች ላይ አምጥታችሁ ጭልጋ አካባቢ ላይ ይመቱ ነበር። ቱመትና ሌንጫ አካባቢ ላይ መተማ ዙሪያ ላይ ከትግራይ አካባቢ ላይ የህወሓት ቡችሎች መጠው ሲመጡ ነበር። በመጀመሪያው አክሽን ላይ 18 ሰዎችን የትግራይ መታወቂያ የሚያዙ ልጆችን አግኝተናል። በወቅቱ የተለያዩ ነገሮችን የማውቅባቸው ነገሮች ስለነበሩ ማለት ነው እና የመጀመሪያው አክሽን ላይ ቅማንት የሚለውን ብሔር እስከ ጦርነት እንዲደርስ ብሎ ከሱር ኮንስትራክሽን ጋር ምናምን ደርሶ ያጦዛችሁትን ነገር አክሽን ሲወሰድ 18 ሰዎች የትግራይ ክልል ሰዎች ነበሩ። ጎንደር ላይ ጎንደር
ማጅራት መቺ ዳሽን ቢራ ፋብሪካ ላይ ሱፉን ለብሶ ከራባቱን አስሮ ቢራ ለመጠጣት የሚሄድ ወጣት ስትፈለፍሉ የነበረ ማጅራት እየተመታ ከምሽቱ እንግዲህ ከ12 ሰዓት በኋላ ሰው እንዳይንቀሳቀስ ጎንደር ላይ በደንብ ተደርጎ ትግራይ ላይ እንዳይኖር የተከለከለና ፈርሞ የተባረረ ሌባ ሆን ተብሎ ጎንደር ይመደብ እንደነበር ባህር ዳር ይመደብ እንደነበር አውቃለሁ። ያን ሁሉ ግን አለፍ ነው አላልፍለት ያለ ወይም መቀየር ያልፈለገ ሰው በቃ እንዲያልፍለት ያልፈለገ ነው። በቃ ኢትዮጵያን ከዚህ በላይ ፈጣሪስ እንዴት ያደርጋል? ያ ሁሉ ነገር ተራክቦ እዚህ ከደረሰ በኋላ ገባ ብለን ቦታውን ይዘን ለሐሜት ብቻ ለምን እንሆናለን? ለምንድነው የሀገር ባለቤት ማለት ነው? ለምንድነው የስልጣን ባለቤት ማለት ነው? ለምንድነው ስልጣን ለመያዝ እንትን ማለት? ተመሳሳይ ሰዎች ባወሩት ትርክት አማረን ሸሽተን ሄደን ምን ብለን እስከ መቼ? ዛሬም ነገም የሀገር ባለቤት እንሁን። ነገሩን በባለቤትነት እንቅረብ፣ እንያዝ። እገነጠላለሁ፣ አንሳለሁ፣ እበተናለሁ ለማን ብለህ? ራስ ብለህ ከሆነ በርታ፣ መንገዱን ጨርቅ ያድርግልህ። ሰዎች ብለውም ከሆነ ቻለው፣ ግን አይጠቅምህም ነው። በምክር የማትስማማ ሰው ከሆነ አብረን ሆነን አልሳካልን ያልን ሰዎች አብረን ቆመን አልሆንላችሁ ያለንና እንደ ዘመኑ አላልንም እያልን ያማረን ጭራሽ ተበታትነን ከዛ በኋላ መጣያ ያጡለትን መሳሪያ እየሰጡ ያባሉን ይሆናል እንጂ ምንጠቀም ይመስላችኋል? ግን ከግብጽ በታች የግብጽ ፈረስ ሆኖ እንደመድ የሚያሳፍር ነገር የለም። ግብጽ በቀኝም ይሁን በግራ በማወቅም ይሁን ባለማወቅ ፈርዖናውያን የሚጋልቡት ከፈርዖናውያን የሚሰጥ ድራጎትን የሚያገኝ ሰው የፖለቲካ ፓርቲዎችን ጭምር በእርግጠኝነት ዳቢሎስ እብሊስ ስፖንሰር እያደረጋችሁና ሰይጣናዊ ማንነትን በተግባር ለማራመድ የምትሰሩ መሆኑን እወቁት። ጳጳሶች፣ ሻሆች፣ ቃልቻዎች፣ ግብጽ ብቻ የምትጋልባችሁ ሰዎች፣ ጎንደር ላይ 85,000 ብር እየተከፈላችሁ የተያዛችሁ ሰዎችን አሳውሳለሁ። 2012 ላይ ቄሶችም ጳጳሶችም ሻሆችም ቃልቻዎችም ከእስልምናውም ከክርስትናውም እስልምናውን ለማጥፋትም ክርስትናውንም ለማጥፋት ሁለቱን ለማበጣበጥ ተሰሩ የነበራችሁ ሰዎች በኢትዮጵያ ብሔራዊ ደህንነት 2012 ላይ ብዙ ሰዎች ተይዛቸዋል። ከ40 በላይ የሚሆኑ ነውረኞች ከሲቪሉም ከሃይማኖት አባቶችም በአብዛኛው የሃይማኖት አባቶች ሆናችሁ የግብጽ ተከፋይ ሆናችሁ ያ ሁሉ ነው የከሸፉ። እስኪ አስቡ። ዝም ብትባሉ የሚያዝ ነገር የለም። ዘረኝነት ከዚህ በኋላ አይገነግልም። ኢትዮጵያዊነት ከዚህ በኋላ አይጠፋም። ከዚህ በኋላ ምንም ይባል ምንም ባንዳነት ኢትዮጵያ ውስጥ ፍሬ ያፈራል። ብታምን ባታም ሀገር እንስራ። በዓለም ላይ የትኛውም ሀገር ላይ ሄደን ሀገራችን እንዲሆን ኢትዮጵያን አፍርሰን ግን አሜሪካ ሀገራችን አይደለችም። እስራኤል ሀገራችን አትሆንም። እንግሊዝ ሀገራችን አትሆንም። ሳውዲ ሀገራችን አትሆንም። ኢትዮጵያን ስንሰራ ነው እንግሊዝ ሀገራችን፣ አሜሪካ ሀገራችን፣ እስራኤል ሀገራችን፣ ሁሉም ሀገራችን የሚሆኑት የምንከበረው የምንፈራው ኢትዮጵያን ስንሰራ፣ ሰውነትን ስንሰራ፣ አብሮነትን ስንሰራ፣ ስልጡን ስንሆን፣ ወደ ነበረው ክብራችን ስንመጣ ብቻ ነው የትም ቦታ ብንሄድ የምንከበረው የምንፈራው። በሀገራችን ላይ በዘረኝነት እየተባላን የማንም መጫወቻ ሆነን ማንም አያከብረንም፣ ቢጠላን ቢያባረን እንጂ። ስለዚህ ስልጡን እንሁን። ዘመኑን የሚመጥን እውቀትና ጥበብ ጀግንነት ይኑረን። ይህን ካላደረግን ግን ማንም ስለማያከብረን ወደ ክብራችን እንምጣ። ኢትዮጵያ አንድ ትሆናለች። ከዚያም ሲያልፍ አፍሪካም ጽኑ አንድነቷን ታረጋግጣለች። አዎ ኢትዮ አፍሪካ በጣም ነው የማመሰግነው። አብራችሁን የነበራችሁት ወንድሞቼ በእውነት የተመካከርን የተነጋገርን በጎነትን የተማማርን ስለመሰለኝ ነው ትንሽ ረዘም የሚያደርጉት። የኢትዮጵያ ድል ይቀጥላል፣ እውነቱ ያብባል። በዛም ይሁን በዚህ በሚጠቅም ነገር ላይ እንተባበር፣ መጥፎ ነገርን ደግሞ እናውግዝ። የኛ ተሳትፎ ዋጋ በሚያወጣበት ሁኔታ ላይ ሁሉ እንኑርና ዓለምን ጠቅላላ ነገሩን እያገናዘበ ላለመክሰር ለማትረፍ እንጂ ላለመክሰር በየትኛውም ቦታ ላይ ጊዜያችንንም ገንዘባችንን ማውጣት ስለሌለብን በሱ መልኩ እንንቀሳቀስ ነው። ድሉ ይቀጥላል። አብራችሁን የነበራችሁት ወንድሞቼ ዓለም ካለችበት ክፉ መንፈስ
ወደፊትም ከሚመጣው የጥፋት መቅሰፍት ፈጣሪ አብዝቶ ይጠብቃችሁ። በያላችሁበት የለፋችሁበት የደከማችሁበት ነገር በሙሉ ፍሬያማ እንዲሆን በፈጣሪ ስም በኢትዮጵያ አምላክ ስም እመርቃለሁ፣ እንዲጠብቃችሁ ማለት ነው። አመሰግናለሁ። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። መልካም ጊዜ። ተባረኩ።